ዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ ማርታ ክሩዳ ባሺ ዳባስ ፓወርፉል ጥቅስ አብራላችኋለሁ። ፓወርፉል ጥቅስ አንደኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ አንደኛ ዮሐንስ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ የማይወድ ግን እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። አንደኛ ዮሐንስ ቁጥር 4 ምዕራፍ 4 ቁጥር 9 አይደለም፣ እግዚአብሔር ፍቅር በመካከላችን ተገለጠ ነው የሚለው 4 ነው 9 ከ8 ነው ያነበበው። እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካኝነት በሕይወት እንኖር ዘንድ። እግዚአብሔር ፍቅሩን የተገለጠው እንዲህ ነው፣ በእርሱ አማካኝነት እኛ በምን ዘንድ በሕይወት ትኖር ዘንድ። ለሳይለም እግዚአብሔር ፍቅሩን የገለጠው ምንድነው? እንዲህ ነው፣ በእሱ አማካኝነት እኔ በምን እንደሆነ ዘንድ በሕይወት እኖር ዘንድ። እሺ ከዛ ፍቅር ይህ ነው፣ እግዚአብሔር አንድያ ልጁን ወደ ዓለም ላከ። ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩ ነው። ወዳጆች ሆይ እግዚአብሔር እንዲህ ከወደደን እኛም እርስ በርሳችን መዋደድ ይገባል። እሺ አሁን መጀመሪያ ወዳጆች ሆይ እግዚአብሔር እንዴት ነው ወደደን? እንዲህ ከወደደን እንዴት ነው ወደደ? አንተ በሕይወት ትኖር ዘንድ። እስኪ በዚህ ቃል አንዴ ወርሺፕ እናደርጋለን ጌታ። አንተ በምን ትኖር ዘንድ? እኔ በምን ትኖር ዘንድ? በሕይወት መኖር ማለት በብልጽግና እንድትኖር ማለት፣ በጤንነት እንድትኖር ማለት፣ በሐሴት እንድትኖር ማለት ነው፣ በደስታ እንድትኖር ማለት ነው፣ በቪክትሪ እንድትኖር ማለት ነው። ስለዚህ እግዚአብሔር እንዲህ ከወደደኝ እንደዚህ ከወደደኝ እንግዲህ እኔም ደግሞ በዚህ ምድር ላይ በምኖርበት ስታንዳርድ እኖራለሁ። ስለዚህ አምላካችን እስኪ በዚህ ቃል ወርሺፕ እናደርጋለን። አይ ወርሺፕ ዩ ጋድ አምላኬ እግዚአብሔር ወይ በሕይወት እንድኖር እንዲሁ አንተ ፍቅርህን አሳይተኛል። ስለዚህ እግዚአብሔር ወይ በዚህ ፍቅር ወክ አደርጋለሁ፣ በዚህ ፍቅር እመላለሳለሁ፣ በዚህ ፍቅር ቀና እላለሁ፣ በዚህ ፍቅር እግዚአብሔር ወይ በማሸነፍ እመላለሳለሁ። አባቴና አምላኬ ወይ ሼፓርቶ ባማማማ በዚህ ፍቅር ራሴን ሩት ዳረጋለሁ። እግዚአብሔር ወይ በዚህ ፍቅር ራሴን እተክላለሁ። ጌታ ወርሺፕ አደርጋለሁ። ፕራንዳናና ማማማ ፍቅሩ እንደዚህ ነው። እኔ በሕይወት እንድኖር ራሱን ለኔ ገለጠ። ኦሆሆ ሺማማማማ ስለዚህ ጤንነት ለኔ ነው። እግዚአብሔር ሆይ ማሸነፍ ለኔ ነው። ጌታ አምላኬ መውረስ ለኔ ነው። እግዚአብሔር ሆይ የማያፍርብኝ ስለማላሳፍር ነው። እግዚአብሔር ሆይ የማላሳፍር ልጅ ስለሆንኩኝ ኩነኔ የሌለብኝ ልጅ ስለሆንኩኝ እግዚአብሔር ሆይ ጻድቅ ስለሆንኩኝ ሃሌሉያ ራማማማ ሲዳ ክራታ ኩራማማማሻ ፓርታ ካርዲ ባባባሳ ራማማማ ሶ ባባባ ቴንክ ዩ ሎርድ እግዚአብሔር ሆይ ስለዚህ ስትሮንግ ፍቅር፣ ስለዚህ ሃየር ፍቅር፣ ስለዚህ እግዚአብሔር ፓወርፉል ፍቅር፣ ስለዚህ በሕይወት ስለሚያኖረኝ ፍቅር ያማማማ ስለዚህ የሕይወት ጥያቄ የለብኝም፣ ስጋት የለብኝም፣ አልሰጋም፣ አልፈራም፣ የማጣው አንዳች ነገር የለም። ሁሉ ኒዶቼን ሁሉ ፕሮቫይድ ያደርጋል። ፕሬዝ ጋድ። በባቢል ላይ አባት ለልጅ ይኖራል እንጂ ልጅ ለአባት አይኖርም። ያው ከርስድ ያለበት ምድር ላይ ነው አባቶች ልጆቻቸውን ወልደው እንዲጦሩ የሚያስቡት ማለት ነው። በሰለጠነውም ባይብልን በጀመረበት ምድር ላይ እንደዚህ አይደለም ሐሳቡ። ወደዚህ ሲመጣ ተገለበጠ እንጂ ባይብል ልቀት የሌለበት እናትና በድሮ በባይብል ዘመን ያሉ ሰዎች ሁሉ እና አብርሃምን ይስሐቅ ምትሉ ሀብት ነው የወረሱት። ልጆች ከማን ናቸው? ምክንያቱም አባቶች ለልጆች ምን ያደርጋሉ? ምንም ኒድ የለባቸው። ፕሮስፔሪቲውን ቪክቶሪውን ዝናውን የሚያወርሳቸው ከአባታቸው ናቸው። ለዚህ ነው ሀብትና ንብረት ከማን ይወረሳል? ስለዚህ እግዚአብሔር ሊኖርብን አይደለም የሚጠራን ሊያኖርን ነው እንጂ። ሃሌሉያ። ስለዚህ በደስታ ነው እግዚአብሔር ዝም ብሎ ሊያሞላቅቅ ነው ማለት ለአንተ ሊኖርልን ነው የጠራው። አንተ የሚገባን ህይወት አንተ ደግሞ በምታገኘው ፍቅር ለሱ ምስጋና እንድታመጣ ፕሬዝ እንድታረግ እንድታመሰግን። እግዚአብሔር የሚከብረው በአንተ ሳቅ ነው። እግዚአብሔር የሚጠቀው በአንተ ሴት ነው። እግዚአብሔር የሚከብረው በአንተ ቪክቶሪ ነው። ሌላ ምንም ነገር የለም ማለት አባትን በዚህ እንድታቅ ብቻ ነው ማለት። እግዚአብሔር ማክበር ከፈለጋችሁ በቪክቶሪ ተመላለሱ፣ በሀብት ተመላለሱ፣ በደስታ ተመላለሱ፣ ቀና ብላችሁ ኑሩ ማለት ነው። ይህ ነው የአባት ክብር ማለት ነው። ሃሌሉያ ፕሬዝ ጋድ። ምንም ከዚህ በላይ ትምህርትም ስብከትም የለም ልጅነትን ከማወቅ በስተቀር።
አሜን። ሰዎች አይምሯቸውን የሚያፈላስፋቸው ነገር ደስ ይላቸዋል። እግዚአብሔር ነጭ ነው ጥቁር ነው ጢም አለው ጢም የለውም ተብለ ብትማር ምንም አይጠቅምም። እንጀራ ማህበላ ከሆነ ምንም አይሰራልህ። ጭንቅላትን አፈላስፎ የሆነ ነገር የሚከትሳውን እንጀራ ላይ ህይወትን የሚያስቆርሰ በህይወት የሚያኖረን ትምህርት ላይ ፎከስ ማድረግ ብቻ ነው። ስለዚህ ከዚህ ፌሎሺፕ ሌላ ምንም የለም ማለት ነው። ከዚህ ፍቅር ሌላ ስለዚህ መጽሐፍ ቅዱስ ላይ ባይብልን መማር ያለብን ወይ ደግሞ እግዚአብሔርን ቃል መማር ያለብን በፍቅር ማቹር እንድናደርግ ነው። እግዚአብሔር ኦልሬዲ ፍቅሩን ሴት አድርጓል፣ ከፍሏል። ምንም የምንጨምረው ነገር የለም። ይሄንን ፓወርፉል የሆነውን ፍቅር ደግሞ አንደርስታንድ አድርገን ለማድረግ ፌሎሺፕ ወይም ህብረት ያስፈልገናል። ዴይሊ ኮሚኒኬሽን ያስፈልገናል። ሁሌ ህብረት የምታደርጉ ሆነ ፌሎሺፕ የምታደርጉ ሆነ በቀላሉ በፍቅር ማቹር መሆን ትችላላችሁ። ፍቅራችሁ ደግሞ ማቹር ካልሆነና ካልበሰለና ካላደገ ወደሚቀጥለው ግሎሪ መሻገር አትችሉም። ግሎሪያችሁ ሊመጣና በጣም ትላላቅ የሆነ የክብርና ህይወት በእናንተ ላይ ሊመጣ የሚችለው ህብረታችሁን በሚገባ በእግዚአብሔር ቃል የታነጻችሁ ታድርጉ ነው። ይህን ፍቅር ደግሞ ለማወቅ ድም እኔን እንደወደድከኝ ኢየሱስ ክርስቶስ እንደወደደው እንዲሁ እነሱን ወዳቸዋል አንድነታቸውን ፍጹም ይሆን ዘንድ ብሎ ጸልዩዋል። ስለዚህ አንድነታችን ፍጹም የሚሆነው በምንማረው እግዚአብሔር ፍቅር በተገለጠበት በዚህ ቃል ራሳችን ዴይሊ ምን ማድረግ አለብን? መመገብ አለብን። በፊልጵስዩስ ምዕራፍ 1 ቁጥር 9 ላይ እንደዚህ የሚቃል አያችሁን ፍቅር የሚያድቀው ማቹር የሚሆነው በኖሌጅ ነው። እና ልንገራችሁ ብዙ ሰዎች ዘማሪ ሊሆኑ ይችላሉ፣ አገልጋይ ሊሆኑ ይችላሉ፣ በጣም ብዙ ሚኒስትሪ ሊሆናቸው ይችላል። የእግዚአብሔር ፍቅር ካልገባቸው ግን በህይወት አሸናፊ ሊሆኑ አይችሉም። እና ያሳዝኑኛል። እኔ ጌታን ይሄን ዓመት አገልግየው ይሄን ዓመት አገልግያለሁ ይላሉ። አገልግሎታችን ሽልማት አያመጣልንም። ምንም በህይወታችን አንዳች የሚከፍልን ነገር የለም። እኔን ብለስድ የሚያደርገኝ የአባቴን ፍቅር ማወቄ ብቻ ነው እንጂ ማገልገሌ አይደለም። ስለዚህ እንደ ባሪያ ብታገለግልም ምንም ጠቅመው ነገር የለም። እና ብዙ ሰዎች እንዲያው የሚጎዱት በሚከፍሉት ክፍያ እንኖራለን ብለው ስለሚያስቡ ነው። ለጌታ እንዲህ ብዬ ለጌታ እንዲህ ብዬ ለጌታ የሚከፍልለት አንዳሰው እንዲያውም እግዚአብሔር በማንም አይገለገልም። እግዚአብሔር ሊገለገል አይደለም የሚጠራን። በምን ጎሎት ነው ማለት የሚገለገል? ሁሉ ነገር ሞልቷል ማለት ነው። እግዚአብሔር ይባረክ። በፍቅሩ ስለምንኖር ፍቅር እንገልጣለን። አገልግሎት የፍቅር መገለጫ ነው። የተካፈልነው ላይፍ እናሳያለን እንጂ ያ ምንም ነገር የለም ማለት ነው። እዚህ የማታውቀውን ነገር ከፍለ የምታገኘው ነገር የለም። ዛሬም አንተና እኔ በእግዚአብሔር ፍቅር መኖራችን በዚህ ፍቅር ራሳችን መጠበቃችን ነው እንጂ ማቹርና ብለስት የሚያደርገን ውጤታማ የሚያደርገን ሌሎች ስራችን አይደለም ማለት ነውና ከናንተ ከፍላችሁ የሆነ ነገር እንደምናገኝ አታስቡ። አንዳች ነገር መክፈል አንችልም። እንዲሁ ወዶኛል። ስለዚህ በዚህ ፍቅር ኢንጆይ ማድረግ ነው ማለት ነው። ዛሬ እንጀራህን ሊያበላልህ የሚችለው ጸሎት አይደለም። ዛሬ የቺን ቀንን ከክፉን ነገር ለማሸነፍ የምትችለው በዚህ መገለጥ ብቻ ነው። ፕሬዝ ጋድ። ስለዚህ ይሄ መገለጥ ማደግ አለባችሁ። ፖል የነገረውን 3 ጥቅስ ነግራችኋለሁ። ለቤተክርስቲያን ከጻፈው ፖል ከኢየሱስ ክርስቶስ በኋላ በፍቅር ዲፕ የገባ ፓወርፉል አፖስትል እሱ ነው። ግማሹን የአዲስ ኪዳን መጽሐፍ የጻፈው ፖል ነው። ፖል ደግሞ ፎከስ አድርጎ ከመጀመሪያው ነገር ሲጽፍ እምነትና ፍቅር ነው የሚለው። እምነትና ፍቅር ነው የሚለው። ለምን ልጆች ፍቅርን ካላወቁ ትርጉሙ ምንድነው? እስኪ በአባቴ ቤት ፍቅርን ሳታውቅ ማደግ ማለት ልጅ መሆን ምንድነው? ዛሬም በዚህ ምድር ላይ የሚያሳዝኑ ሰዎች ማለት ፍቅር ሉዝ ያደርጉ ሰዎች ናቸው። ለዚህ ነው ለማይገባ ነገር ተላልፈው የተሰጡ ማለት ነው። ለማይገባ ህይወት የሚኖሩ ሰዎች የቤተሰብን ላፍ ሉዝ ያደርጉ። ለምን? ቤተሰብን በእግዚአብሔር ምሳሌ ስለተፈጠሩ ፋንክሽን ልክ እንደዛ ስለሚያደርግ ፍቅርን መካፈል ስለሚያደርግ ናቹራል ፍቅር ቢሆንም ለሰው ለምድራዊ ህይወት በጣም ጥቅም ቫልዩ አለው ማለት ነው። አሁንም ሰዎች እንዲሁ በእግዚአብሔር ቤት ውስጥ ሆነው አድገው በፍቅር ማቹር እስካልሆነ ድረስ ካለ ልክ የባርነት ሜንታሊቲ ያዳብራሉ እንጂ የልጅነት መንፈስ የላቸውም። አሁን ብዙ ሃይማኖት ውስጥ ያሉት ሰዎች ሁሉ ልክ እንደ ስሌቭ ነው የሚያገለግሉት ማለት ነው። በቃ ጨፍረው ላባቸው አልቧቸው የሆነ ነገር አድርገው ከፍለው ሰጥተው ጌታን አስደሰትኩት ብለው እንጂ የሚደሰቱት እንጂ እንዲሁ ተወድጃለሁ የሚል የልጅነት ኮንፊደንስ በልባቸው ውስጥ የለም። ለዚህ ነው ጸሎታቸውም በአንዳንድ ነገር ላይ ኤክስፔክት የምናደርጋቸው ፕላኖቻችን ላይ ኮንፊደንስ የሌለን በዚህ አይነት የፍቅር ማቹሪቲ ስላደግን ነው ማለት ነው። ይሄን ግን እድገት ሲመጣን ለማንኛውም ለህይወታችን እውነተኛ መሰረት ላይ ራሳችን አስቀምጣለን። ይሄንን እግዚአብሔር ቃል አንብቡት በፊልጵስዩስ ምዕራፍ 1 ቁጥር 9 ላይ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በስቶ እንዲትረፈረፍ ጸልያለሁ። ምን አለ ይላል? ፍቅራችሁ በጥልቅ እውቀትና በማስተዋል እስኪ ፍቅሬ በሉ እስኪ ፍቅሬ በጥልቅ እውቀትና በማስተዋል እንዲትረፈረፍ እጸልያለሁ። ስለዚህ ፖል የጸለየው ምንድነው ማለት ነው? ፍቅራቸው በምንድን ይላል? በጥልቅ ዝም ብሎ አይደለም። ምንድነው? ዲፕ አንደርስታንዲንግ ዲፕ ውስጥ ያለው በጣም የጠለቀ በደም መሰረት ያለው ሁሉን ነገር ገልጦ በዚህ ማስተዋል በዚህ መርዳት ፍቅራችሁ እንዲትረፈረፍ እጸልያለሁ። ምንም ጉድለት የለበት ፍቅር ማለት ኮንፊደንስ ያለው ፍቅር ውስጥ ማለት ንታመን ሚስቴ ባሌ ልጆቼ ይወዱኛል
አንዴ በሚስትና በባል ፍቅር እንኳን መካከል ኮንፊደንስ ብዙ አይደለም፣ ግን ልጆች መካከል አለ። ግን ልጅ ይወደኛል ብለህ ማፈር አትፈራ። ኢምፓርት ካደረከው እርግጠኛ ነህ። ልክ እንደዚሁ ማለት ነው። ይሄን ነገር ዝም ብሎ አልመጣም። በሪሌሽን ምን ያደረገ ነው? በህብረት ምን ያደረገ ነው? የተገነባ ነው። በህብረት የተገነባ ነገሮች ሁሉ አይሰበርም። ምንም ሼክ ሊያደርገው አይችልም። ማንም ሊሰብሩ አይችልም። ለዚህ ነው ፍቅራችሁ በጥልቅ እውቀትና በማስተዋል በስቶ ምን እንዲያደርግ እንዲትረፈረፍ። ስለዚህ ነው ሰዎች ይሄ አይነት ኮንፊደንስ ማድረግ አለባቸው። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል። እኔ ላንብብላችሁ። ነገር ግን በጌታችን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ነገር ግን በጌታችን በአዳኛችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። በምንድን የሚለው? በጌታችን በኢየሱስ ክርስቶስ ምንድነው? ጸጋና እውቀት ምንድነው? እደጉ። ምንድነው የሚለው? እደጉ። በማን ጋር? በጌታችሁ በኢየሱስ ክርስቶስ ጸጋና እሱን በማወቅ ምን አድርጉ ይላል? እደጉ። ማቹርድ ሁኑ፣ በደንብ ብሰሉ። ይሄን ነገር እንዴት ነው የምታደርገው? ኮንፈረንስ በመምጣት አይደለም፣ ወይ ደግሞ እንደ መስቀል ወፍ በመስከረም አንዴ ብቅ ማለት አይደለም፣ ወይ ደግሞ በር በመክፈል አይደለም፣ ወይ ደግሞ ሌላ ነገር አይደለም። በመስማት ነው የምታደርገው። ፌሎሺፕ የምታደርገው የእግዚአብሔርን ቃል በመስማት ነው። ይሄ ቃል ኢየሱስ ነው። ከኢየሱስ ክርስቶስ ጋር ስለኖሩ ነው ይሄን ፍቅር ዲቨሎፕ ያደረጉት። እኔን ወደዱኝ የሚለው አይተው አይደለም አትሮ ሰምተውት ነው። ከሱ ጋር ህብረት አድርገው ነው ይሄ ላብ ያገኛቸው። ቃሉን የወደዱት ስለሰሙት ነው። ስለዚህ እኔን ከተጣበቁ ይሄ እኔ ደግሞ ያንተ ፍቅር ነኝ። ስለዚህ ከኔ ጋር ምን አድርገዋል? ካንተ ጋር ምን አድርገዋል? ተዋደዋል። ስለዚህ ይሄ የተገለጠው ቃል የአባታችን ፍቅር ነው። በልባችን ምን የሚያደርገው? ኢንቨስት የሚያደርገው። ፕሬዝ ጋድ። ስለዚህ ይህን ፍቅር በደንብ ስናቅ ልክ ነዚህ ነው። የእግዚአብሔር መንግስት በምን ትመሰላለች? የእግዚአብሔር መንግስት ምሳሌ ልንገራችሁ። በማቴዎስ 13:31 ላይ ልክ እንደ ሰናፍጭ ቅንጣት ዘር ነች ይላል። ወስዶ በእርሻ ላይ ተከላት የተባለው አያችሁ። ላፍ ልክ እንደዚህ እንደ ሲድ ነው ማለት ነው። ተተከለ፣ ቀጥሎ ምን የሚያደርግ ነው ማለት ነው። በማቴዎስ 13 ላይ ቁጥር 31 ላይ እንደዚህ ነው። ልክ ማስተር ሲድ ትንሽዬ ዋናዋ ሁሉን ነገር የምታበዛ ሲድ ነች። ስለዚህ ያቺ ሲድ አንዴ ተተከለች፣ ከዛ በኋላ ምን ታደርጋለች? አሁን ስለ ፍቅር አንዴ ተደርጓል። ከዛ ምን ማድረግ አለበት? ማደግ አለበት። በደንብ ማቹር መሆን አለበት፣ መብሰል አለበት። አሁን የልጅነትና የአባትነት ፍቅር መጀመሪያ ተወለደ አይደለ? መሰረቱ ጣል አይደለ? ያ መሰረት ምን ማድረግ አለበት? ምን አለበት? ማደግ አለበት። በሪሌሽን ማደግ አለበት። ልጄን ወለድኩት፣ ከዛ በኋላ መጣ። ከዛ በኋላ ያቺን ሲድ ምን ማድረግ አለብኝ ማለት ነው? በብዙ ነገር እያጠጣዋት፣ እያዝናናው፣ እያበላው፣ ቴሬት እያደረኩት ሁሉ ነገር ላይ ሰውደሬም በምንም እያዝናናው ፍቅሩ ምን አደርገዋለሁ ማለት ነው? ቢልድ አደርገዋለሁ። ያቺ ሲድ ምን ማድረግ አለበት? በብዙ መጠጣት ምን ታደርጋለች? ሞር ስትሮንግ የሆነች የማትሰበርበት ደረጃ ትደርሳለች። ከዛ በኋላ መቼም ቢሆን በምንም መቅስፈት በምንም ኃይል ይሄ ሪሌሽን ሊሰበር አይችልም። ግን ያቺን ሲድ ግን ብዙ ስላሳድጋት ልጄን ይዤው በ4 ዓመቱ ቢለየኝ ግን የሚያቀኝ በዛ ማቹሪቲ ነው። ከዛ ብዙ ሩትድ የሆነ መሰረት ያለው ህብረት ከኔ ጋር ሊኖረው አይችልም። ብዙ አማኞች ለዚህ ነው ትንሽ ነገር ችግር ሲመጣ እኮ ችግሩ ብቻ አይደለም የሚያስጠላው፣ በአባታችን ላይ ኮንፊደንስ ማጣታችን ነው የሚያናደው አይደል? ምንም ችግር እኮ ይሄን የሚፈትነ ማለት ዋይ ጋድ ለኔ ምንድነው ማያስበው እግዚአብሔር ምንድነው ዓላማ ለኔ እኔ ምንድነው ነገሩ ምን እየተደረገ አይገባኝም ምናምን ትላለህ። ምንም ነገር የለውም አይገባኝም ምናምን ይልገለም። ፍቅር ካወቅ ሁሉ የተፈታ ነገር ነው። ክፉ ነገር ባንተ አይሰራም። የእግዚአብሔር ዓላማ ሁሌ አንተ በቪክትሪ ማኖር። ስለዚህ አሁን ፍቅር ስላለኝ ገና የምጠይቀው ነገሮች ሁሉ ሁለተኛ ኮንፊደንስ አለኝ። ይሄን ደግሞ ምንድነው ፍቅሬን በጥልቅ ወጥና በማስተዋል ምን ስላደረኩት እና በአንድ ቀን በአገልጋዮች ምረቃና ትምህርት ቢሆን ኖሮ የት እንደርስ ነበር? ተወልደሃል፣ ቀስ ብለህ ማደግ አለብህ። ተዝናንተ ክርስትና የላይፍ ህይወት ነው። ሁሉ ቀን የምትኖር ህይወት ነው። ሰማይ ሜዳ ህብረት የምታደርግበት ህይወት ነው እንጂ እዚህ ኮርስ ጨርሰህ ዲግሪ ጨና የምትቀመጥበት አይደለም። ዛሬ ጀምረው እስከ መጨረሻ ድረስ የምትኖርበት ህይወት ነው። ስለዚህ ተዘጋግተህ ኩል ሆነ ከአባትህ ጋር ህብረት ለማድረግ መማር። ስማ፣ እርግጠኛ ነኝ በጣም የፍቅር ሜጀራችሁ ያደገ በሚሄድበት ጊዜ ኤክስፔክቴሽናችሁ ይጨምራል፣ ንግግራችሁ ይጨምራል፣ ኮንፊደንሳችሁ ይጨምራል። ከዛ በኋላ ማንኛውም የምታዩቸውን ክፉ ነገሮች ሁሉ ጥሳችሁ ትሄዳላችሁ። ፕሬዝ ጋድ ሃሌሉያ። በማቴዎስ 13 ቁጥር 31 ላይ ያለውን ክፍል አሳያቸው። ሌላ ምሳሌ እንዲህ ሲል ነገራቸው። መንግስተ ሰማያት አንድ ሰው ወስዶ በእርሻ ቦታ የዘራትን የሰናፍጭ ዘር ትመስላለች። መንግስተ ሰማያት በምን ትመስላለች? የኪንግደም ፕሪንሲፕል ነው ማለት የሰናፍጭን ዘር ትመስላለች። አንድ ሰው ወስዶ በምን በእርሻ ቦታ ተከላት።
ተከላት፣ ተተከለች። ከዛ በኋላ የሰናፍጭ ዘር ከሌሎቹ ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፏ ላይ እስኪያርፉ ድረስ ዛፍ ትሆናለች። አሜን ፕሬዝ። ስለዚህ ምንድነው ማለት ነው? ማደግና ዛፍ መሆን ማለት ነው። የማይሰበርበት ጠንካራ ደረጃ መድረስ ማለት ነው። ስለዚህ ፕሪንሲፕል ልክ እንደዚህ ማለት እንደ ዘር ሁሉ ነገር የፍቅር ዘር ባንተ ውስጥ ምን ያደርጋል? ተዘርቷል። ይሄንን ፍቅር በእውቀት ምን ማድረግ አለበት? ማቹር ማድረግ አለበት፣ ማጠንከር አለበት ማለት ነው። ኪንግደም እንደዚህ ተመሰረተው ማለት ነው። አሜን። ና በኢየሱስ ስም ተዋደር ተብለ ተፈራርማ ተዋደደው። ስለ ደም ተምረናል። ኢየሱስ ምን ያህል እንደወደደ እንዳቃለለ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁላችን ተጠቅሶ የዳንበት ጥቅስ ነው። ግን ይላንተ ህይወት አለ ወይ? አባት ነው ወይ? አባት ከሆነ ዛሬ የምትኖርበት መንፈስ ማግኘት አለበት። ስለዚህ በሁሉ ነገር መላቅ አለባችሁ፣ በሁሉ ነገር ማደግ አለባችሁ። እድገት ደግሞ የአንድ ቀን አይደለም፣ ኦቨርናይት የሚመጣ ነገር ሳይሆን ሁሉ ቀን ምንም እናደርግ ነው የምንጨምር ህይወት ነው። በመላቅ እንዳለባችሁ በእግዚአብሔር ፍቅር የእግዚአብሔር ቃል አሳያችሁ። በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 7 ላይ እንደዚህ ይላል፣ በመስጠት እንደላቃችሁ እንዲሁም ይላል በፍቅርም ላቁ። እናንተ ይላል እናንተ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 7 ላይ ይላል በሁሉ ነገር ይኸውም በእምነት በቃልም ይላል። ይውላችሁ እናንተ በሁሉ ነገር ይኸውም በእምነት በቃል በእውቀት በፍጹም ትጋት ልቃችሁ እንደተገኛችሁ በዚሁም የቸርነት ስራ ልቃችሁ እንድትገኙ አደራ እላችኋለሁ። በፍጹም ትጋት ለኛም ባላችሁ ምንድነው? ፍቅር ልቃችሁ እንድትገኙ እንደተገኛችሁ በዚህ የቸርነት ስራ እንድትገኙ አደራ ምንድነው እላችኋለሁ። ስለዚህ ፖል ምንድነው የሚለው? በእምነት ልቃችኋል፣ በመስጠት ልቃችኋል። ቀጥሎም ደግሞ በምን ላቁ ይላል ማለት ነው? በፍቅር ልቃችሁ መገኘት አለባችሁ፣ ከፍ ብላችሁ መታየት አለባችሁ። ስለዚህ ይህን ነገር ለመላቅ እና ለማደግ በዚህ ማቹር ለመሆን በዚህ መንፈስ ማደግ አለባችሁ። ሌላም ፖል ለተሰሎንቄ ቤተክርስቲያን ደሴም ወርድ ተጠቅሷል ማለት ነው። አንደኛ ተሰሎንቄ ምዕራፍ 3 እሺ ሁላችን በላይፍ ላይ ማቹር የምንሆነው ለዚህ ነው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 ላይ አነቡና ከዛ በኋላ የቀኑን ዛሬ ዳይን በዚህ ቃል ፕሮፌሳይስ እናደርጋለን። ጌታ ይመስገን። እኛ ለእናንተ ፍቅር እንዳለን ሁሉ እርስ በርሳችሁ ያላችሁ ፍቅርና ለሌሎች ያላችሁን ፍቅር ጌታ ያብዛላችሁ ያትረፍርፍላችሁ። ጌታ ምን ያደርግላችሁ? ያብዛላችሁ። ቀጥሎ ምንድነው? ያትረፍርፍላችሁ። ፕሬዝ ጋድ። ስለዚህ አሁንም ፖል ለዚህ ቤተክርስቲያን ሰዎች እንዲልቁና እንዲያደግ የሚፈልገው ምንድነው? የፍቅራቸው ምንድነው? ጥልቀት ማለት። ስለዚህ በዚህ ማቹር እንድትሆኑ እንድትበስሉ ጸልያልና በጣም ያሳዝኑኛል። ብዙ ሰዎች በሃይማኖት ይኖራሉ እንጂ በዚህ ስትሮንግ ሆነ ፍቅር አይኖሩም። እግዚአብሔር ወይም ክርስቶስ ምን አለ መሰላችሁ? በጣም ደስ የሚል ቃል። ይሄን ፍቅር ካወቃችሁ በኋላ ምን አለ መሰላችሁ? ልክ ፍቅር ስናቅ በዮሐንስ ወንጌል 14 ይሄን ነው ፕሮፌሲ የምነግራችሁ ዛሬ። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ትእዛዜን ብትጠብቁ አለ እኔና አብ መተን ምን እናደርጋለን ማለት ነው? መኖሪያ እናደርጋለን። ስለዚህ የእግዚአብሔር መኖሪያ ደግሞ ከሆንን መኖሪያውን ፕሮቫይድ የሚያደርገው ባለቤቱ ነው። መኖሪያውን ፕሮቫይድ የሚያደርገው እኔ የምኖርበትን ቤት ውሃውን የምከፍለው እኔ ነኝ፣ ቢሉን የምከፍለው እኔ ነኝ። ለእኔ እንዲሆን የማደርገው ቤቱን ፕሮቫይደር የማደርገው እኔ ነኝ። ዛሬም ሁላችንም የእግዚአብሔር አብ ወልድ ማደሪያ ነን። ቤቱን ፕሮቫይድ አድርጎ የሚጠብቀው ማን ነው ማለት ነው? አብ ራሱ። ስለዚህ ማንኛውም ቢላችሁን ሴትል ያደርጋል። ማንኛውም ቢላችሁን ሴትል ያደርጋል። ጤንነትን ይጠብቃል። ማንም የሚኖርበትን ያስውባል፣ ያስጌጣል፣ ቀለም ይቀባል፣ ያደርጋል። ዛሬም ስብራታችሁን ህመማችሁ ይጠግናል። ለምን? የእግዚአብሔር ማደሪያ ፐርፌክት ነው፣ እንከን አይገኝበትም። ሁሉን ነገር ፕሮቫይድ ያደርጋቸዋል። ማኩር ዳባሻ ነው የእግዚአብሔር ማደሪያዎች። ስለዚህ ይህንን ቃል ከሰማን ውስጣችን ከገባ በዚህ ፍቅር አባታችን በልባችን ይኖራል። ማደሪያውን እሱ ምን ያደርገዋል? ፕሮቫይድ ያደርገዋል። ማደሪያዎች እንዴት ውብ ናቸው የተባለው፣ እንዴትስ ያማሩ ናቸው። ምንም ስብራት አይገኝባችሁ፣ ምንም አይነት ጥገና የለባችሁ። ምክንያቱም አብ ራሱ ፕሮቫይደር ስለሆነ ማደሪያውን እሱ ይጠብቃል። ማደሪያውን ፕሮቴክት ያደርጋል። ማደሪያውን ሁሉን ነገር ያስዋል። ማንኛውንም ክፍያ በማኖር እናንተን በህይወት አሸናፊ ያደርጋቸዋል። ፕሬዝ ጋድ። እንደዚህ ይላል፣ አንብብላቸው፣ በጣም ደስ ይለኛል።
ኢየሱስም እንዲህ አለው፣ እሺ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱ ጋር እንኖራለን። ካንተ ጋር ምን ያደርጋል? ይኖራል። ስለዚህ ነዋሪው ሁሉም ፕሮቫይድ ያደርጋል። በማቴዎስ 6:31 ላይ እንደዚህ ይላል። ይሄን ቃል የሚያጠናላችሁ ማለት በማቴዎስ 6:31 ይሄ አሁን በዚህ ቨርስ ዛሬ ማታ የምናገኝባት በአንዳች አትጨነቁ አለ አባት። ምን አለ? በአንዳች አትጨነቁ። ምክንያቱም አባት እሱ ምን ያደርግ ነው? ፕሮቫይደር ስለሆነ ቤቱን የሚጠብቅ እሱ ነው። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ምክንያቱም ቤቱን ጠባቂ ማን ነው? ባለቤቱ አብ ራሱ። ስለዚህ ምን አላችሁ? ምን እንበላለን፣ ምን እንጠጣለን ብላችሁ አትጨነቁ። ስለዚህ እግዚአብሔር እንደዚህ ይላችሁ ማለት ነው። እንደዚህ ይላችሁ ምን እንሆናለን በሚል ጥያቄ አትጨነቁ። በዚህ ፍቅር ወክ አድርጉ እንጂ እንዴት ነው ከዚህ ፍቅር ወጣችሁ እንዴት ነው የሚል ጥያቄ በቤታችሁ ክርስቲያን ልንጋ እንግዲህ እንደዚህ የምትባለች የጥያቄ ምልክት መኖር የለበትም። ፍቅሩን ከገባ እንዴት ምንድነው ነገሩ የሚባል ነገር የለም። ምንም ነገር የለም። ምን እንበላለን ምን እንጠጣለን ብላችሁ በአንዳች ምንድነው አትጨነቁ። ምን ይላል? አባት የሚያስፈልጋችሁን ገና ሳትጠይቁት ያውቃል። ስለዚህ ቢል እንዳለበት የሚያስፈልግን ነገር ሁሉ እንዳለ ያውቃል ማለት ነው። በዚህ ምድር ላይ በምን ክብር መኖር እንዳለበት ያውቃል ማለት ነው። ምክንያቱም አንተ የክርስቶስ ኢየሱስ ቤተ መቅደስ ነህ፣ እግዚአብሔር ማደሪያ ነህ። ስለዚህ ማደሪያዎቹ እንዴት ያማሩ ናቸው! ፕሮቫይድ ያደርገዋል ማለት ነው። ስለዚህ አንድ ነገር ልንገራችሁ ዛሬ እጅ ጨነም አንጸልይም። ዝም ብላችሁ በዚህ ፍቅር ተዝናኑ ማለት ነው። ቺል አድርጉ ማለት ነው። ፕሮፌሲ አድርጉ ማለት ነው። እራሳችሁ ላይ ትንቢት ተናገሩ ማለት ነው። አንዳች ነገር አላጣም፣ አንዳች ስብራት አይገኝበትም፣ ማጣት አይገኝበትም። ቢሎቼ ሁሉ ይከፈላሉ፣ ሁሉ ነገር ሴትል ያደርጋል። ምክንያቱም የአባት ፍቅር በእኔ ውስጥ ይሰራል ማለት አባቴ እንዲሁ ወዶኛል። አንዳንድ ጊዜ እግዚአብሔር የሚያስብልንን ነገር በመንፈስ ካልሆነ መስተቀር ማየት አንችልም። ግን አባት ሁሉ ጊዜ በውስጣችን ፍቅሩን ያፈሰዋል። ሰው እግዚአብሔርን ሰማው ካለ መስማት ያለበት ፍቅሩን ነው። ሁሉ ጊዜ ልጆቼ ጋር ህብረት አደርጋለሁ። ሁሉ ጊዜ አንድ ነው ህብረታችን፣ ላፍ ብቻ ነው። ጥላቻ ምንም የለበትም። ስገርፋቸው ታዩ ስለጠሏቸው አይደለም፣ ፍቅር ስላለኝ ነው የምገርፋቸው። ሁሉ ተጭንጉ ሁሉ ወሬ ሁሉ ፍቅር ጋር ኮኔክተር ነው። ከሌላ ምንም ፐርፐዝ የለውም። ምንም አላማ። በዚህም ዙሩ በዚህም ሂዱ። ሰው እግዚአብሔርን ሰማው ካለ ፍቅሩን ነው የሚያገኘው። ስለዚህ ከእግዚአብሔር ሰምተህ አታለቅስም። ከእግዚአብሔር ሰምተህ ሞትን አታስብም። ከእግዚአብሔር ሰምተህ መጣል ድሪም አታደርግም። እግዚአብሔር ካናገረ you feel love ፍቅርን ፊል ታደርጋለህ፣ ከፍታን ፊል ታደርጋለህ። አሜን። ስለዚህ ዛሬም በዚህ መንፈስ ውስጥ በዚህ ማቹሪቲ በዚህ ከፍታ ለማደግ ክርስቲያን አትሩጥ። እግዚአብሔር ትታችሁ ከሰው በታች አትኑሩ። ከሰው ቃል በከከሊ እንደዚህ አትበሉ። እናንተ የሰው ቃል አይደለም የሚያኖረን የአባታችን ወርድ ብቻ ነው። ሰው እግዚአብሔር ቃል ሲገባው ከዚህ ተራ ሆነው ከሰው ወርዶች በላይ ሆነው ኮንፊደንስ ያለውን ህይወት መኖር ጀምራል። ማን ነው እናንተን ላይፋችሁ ሊገዛ የሚችል? ማን ነው እናንተን በየቀኑ የሚያወጣችሁ የሚያገባችሁ? ይሁዳ ላይ እንደተባለው በእግዚአብሔር ፍቅር ራሳችሁ ምን ነው ዛሬም የጎደለን ማንኛውም ነገር ካለ በዚህ ወርድ ነው የምጸልይላችሁ። ማደሪያውን እግዚአብሔር ይጠብቃል፣ ቢልን ይከፍላል። በዚህ ምድር ላይ መኖር የሚገባህን ፕላን እስክትፈጽም ድረስ አካልን ኑሮህን ይጠብቃል፣ ያዘጋጃል፣ ጎዳናን ያቀናልሃል። ምንም መንገድ አይሰበርም፣ ምንም መንገድ እጠት የለም። በብዙ መንገድ ህይወት አቅጣጫ ሁሉ መትረፍና መከናወን ላንተና ለኔ ይሆንልናል። ጤንነት ያንተ መገለጫ ይሆናል። ማሸነፍ ያንተ መገለጫ ይሆናል። ኦ ሃሌሉያ። ስለዚህ ይህን መንፈስ ሁላችንም ይዘን እንጸልያለን። በእግሮቻችንም ቆምና መጀመሪያ የምንጸልየው ለአዲስ ሰዎች ነው። ጌታ ይመስገን። ጌታ ኢየሱስ ክርስቶስን በማወቅ የእግዚአብሔር ፍቅር ውስጥ መኖር እፈልጋለሁ። የእግዚአብሔር ፍቅር ለኔ እንዲገለጥልኝ ጌታ ኢየሱስ ክርስቶስ የፍቅሩ መልእክተኛ ወደ እኔ ሆኖ መጥቷል። ስለዚህ ኢየሱስን በመቀበል ህይወቴን በአዲስ መንገድ መምራት እፈልጋለሁ የምትሉ አዳዲስ ሰዎች ንስሐ መግባት ወይም ከጌታ ከኢየሱስ ክርስቶስ ጋር አብሮ መኖር እፈልጋለሁ የምትሉ ሰዎች እጃችሁን ባላችሁበት አንሱና ስለናንተ መጀመሪያ እንጸልያለን። ፕሬዝ ጋድ። መጀመሪያ ስለናንተ እንጸልያለን።
አዳዲስ ሰዎች በማዕከላችን ካሉ ስለናንተ መጀመሪያ እናንተን በመጸለይ ማገልገል እንፈልጋለን። ጌታ ኢየሱስ ክርስቶስ የሕይወታችሁ አዳኝና ጌታ እንደሆነ አውቃችሁ ኑሮዬን በዚህ ፍቅር መመስረት እፈልጋለሁ የምትሉ ሰዎች እጃችሁን አንሱና አገልጋዮች እናንተ መተው እናንተ ፕሬዝ ጋድ አሜን። እሺ እንግዲህ ሁላችንም በጌታ ከሆነን ዛሬ አንድ ነገር ልንገራችሁ። የእግዚአብሔር ፍቅር በውስጣችን አለ። ይሄ ፍቅር ሜጀር ምንም ነገር እያደግነው ብንሄድም ኦልሬዲ አናሻሽለውም፣ ያለውን ነገር እናውቃለን። ግን የፍቅሩ ፖቴንሻል ብናድግም ማናድግም የሚሰራበት መጠን እኩል ነው። አሁን ደግሞ ይሄ መገለጥ አዲስ የሆነ ነገር በላይፋችን እንድናገር የድፍረት መንፈስ ይሆንልናል። ለምን ቃሉ ሁሉ ጊዜ ድፍረትን ክሬት ያደርግልናል። አሁን ሁላችንም ስትሰሙ አንድ ድፍረት በልባችሁ አልተከፈተም አልተፈጠረም። ያ ድፍረት ማለት ትንቢት ማለት